ጤና ይስጥልኝ ተመልካቾቻችን፣ ዜና በምልክት ቋንቋ ቀርባለሁ። ባለፉት 9 ወራት የከተሞችን ዘመናዊነትና የመሰረተ ልማት ተደራሽነት ለማሳደግ አመርቂ ስራ መሰራቱን የከተማና ልማትና መሰረተ ልማት ሚኒስትሯ ጫልቱ ሳኒ ተናገሩ። የሕዝብ ተወካዮች ምክር ቤት የከተማና መሰረተ ልማት ሚኒስቴር የ2017 በጀት ዓመት ያለፉት 9 ወራት እቅድ አፈጻጸም ገምግሟል። የሕዝብ ተወካዮች ምክር ቤት ባካሄደው መደበኛ ጉባኤው የከተማና መሰረተ ልማት ሚኒስቴር የ2017 በጀት ዓመት ያለፉት 9 ወራት እቅድ አፈጻጸም ገምግመዋል። የሚኒስቴር መስሪያ ቤቱን እቅድ አፈጻጸም ሪፖርት ያቀረቡት ሚኒስትሯ ጫልቱ ሳኒ ባለፉት 9 ወራት የከተሞችን ዘመናዊነት የሚያጠናክሩና የመሰረተ ልማት ዝርጋታዎችን የሚያሳድጉ ስራዎች በስፋት ተከናውነዋል ብለዋል። ከዚህ በተጨማሪም በተቀናጀ የተፋሰስ ልማት፣ ከተማ ግብርና፣ የገጠር መንገድ ትስስር፣ የኮንስትራክሽን ዘርፍ ላይ አመርቂ ስራ መሰራቱን ሚኒስትሯ ጠቅሰዋል። የሕዝብ ተወካዮች ምክር ቤት አባላት በቀረበው ሪፖርት ላይ ጥያቄዎችን ያነሱ ሲሆን የከተማና መሰረተ ልማት ሚኒስትሯ ጫልቱ ሳኒ ምላሽ ሰጥተዋል። የቤት አቅርቦት ሽፋንን ለማሳደግ የሚያስችል አማራጭ የፋይናንስ አቅርቦት ስርዓት ከመዘርጋት ማለትም ሞርጌጅ ባንኮች እንዲኖሩና ዘርፉን እንዲደግፉ ከማድረግ በቤቶች ልማት የግሉን ዘርፍ ተሳትፎ ከመጨመር አንጻር የተከናወነ ተግባርና የተገኘ ተጨባጭ ውጤት ምንድን ነው? የመኖሪያ ቤት በከተሞች አሁንም አንገብጋቢ መሰረታዊ የዜጎቻችን ችግር ነው። ይህንን ለመፍታት በተለይ ደግሞ የሃውሲንግ ፋይናንስ ጉዳይ በምን ደረጃ እየታየ ነው የሚለውን ነገር ለማንሳት ጥረት ተደርጓል። እሱ ላይ የፋይናንስ አማራጭ መታየት ይጠበቅበታል። መንግስትና ባለሀብቱ ደግሞ በሽርክና በጋራ በፒፒፒ ፕላትፎርም ደግሞ የመኖሪያ ቤት አቅርቦት እንዲሰፋ ለማድረግ ከፍተኛ ስራ እየተሰራ ይገኛል። ዓለም አቀፍና የሰብአዊ መብት ተቋማትን በዓለም አቀፍ ተቋማት እየተጠየቀ ያለው አንደኛ በፍጥነት አስገድዶ ከቤት ማፈናቀልን እንዲያቆም፣ ሁለተኛ ለጊዜው የኮሪደር ልማቱ ቆሞ ገለልተኛ ምርመራ ተደርጎ የሰብአዊ መብት ተጽዕኖች ላይ ግምገማ እንዲደረግ፣ ሶስተኛ በልማቱ ምክንያት ከሚጎዱ ሰዎች ጋር በቂ ውይይት እንዲደረግ ሪኮሜንዴሽን ቀርቧልና ይህን ሪኮሜንዴሽን ተቀብሎ ስራ ለመስራት ሚኒስቴር መስሪያ ቤታችሁ ምን ያክል ተዘጋጅቷል ማለት ነው? አብዛኛው የከተማ ነዋሪ ልጁ ወጥቶ እግሩን እንኳን የሚያፍታታበት በሌለበት ከተማ ላይ ዛሬ ላይ ልጆቻችን ዜጎቻችን ፈንድቀው እንደ ፀሐይ በርተው በዝናብም በፀሐይም ዜጎቻችን ወክ እያደረጉ የሚገባቸውን ልማት ሲያገኙ ለዚህ መደሰት አለመቻልና የሌሎቹን ሀሳብ መግዛት እንግዲህ በሜሪቱ መታየት ያለበት ይመስለኛልና እኔ ፍትሃዊነትን ማረጋገጥ የቻለ እኩልነትን ማረጋገጥ የቻለ ዴሞክራቲክ ኤሌመንትም እና ኤክሰርሳይዝንም ማረጋገጥ የቻለ ለሀብታሙ ብቻ ያልቆመ ኤንድ ክብሩን የሚመጥን ደረጃ ላይ ዜጎቻችን እንዲቀመጡ የተደረገበት መንገድ ነው። ለምሳሌ ለኮሪደር ልማት ብቻ እኮ ለተነሱ ወገኖች 11571 ቤቶች ናቸው በትናንሽ ኪራይ ወይንም ደግሞ በነፃ ሊባል በሚችል ደረጃ ለዜጎቻችን የቀረበው። አገልግሎትን ለማሻሻል የዩኤአይዲፒ ፕሮግራም በተወሰኑ የሀገሪቱ ከተሞች ተግባራዊ በመደረጉ ውጤት ያመጣ መሆኑ ይታወቃል። ስለሆነም ፕሮግራሙን ከዚህ በላይ ተደራሽ ማድረግ ለምን አልተቻለም? ዩአይዲፒ ከተማ ላይ ቀደም ብሎ በዚህ በወርልድ ባንክና በኢትዮጵያ መንግስት ፋይናንስ ተደርገው ይቀርቡ የነበሩ መሰረተ ልማቶች ይሄ ፕሮግራም በመቋረጡ ምክንያት አንድም ፕሮጀክት ወደ ኋላ ሳይቀር የህዝብ ፕሬሸር ስላለ የልማት ፍላጎት ስላለ ክልሎች፣ ከተማ አስተዳደሮች ፋይናንስ እያደረጉ እያጠናቀቁ ፕሮጀክቶች ከቀድሞ በተሻለ መንገድ ኦላን ሀማሜሻ ነው በቤተጂሳ ይባላል የሆነ ተረት አለ። በተሻለ መንገድ የከተማ ልማት ስራዎች በተለይ ከመሰረተ ልማት አቅርቦት አኳያ ስራዎች እየተሰሩ እንደሆነ ለማንሳት ነው። ይሄንን አጠናክሮ መቀጠል ይጠበቃል ማለት ነው። በሕዝብ ተወካዮች ምክር ቤት የከተማ መሰረተ ልማትና ትራንስፖርት ጉዳዮች ቋሚ ኮሚቴ ምክትል ሰብሳቢ ዶክተር እሸቱ ተመስገን የዜጎችን የመኖሪያ ቤት ችግር ለመቅረፍ የሚሰራው ስራ ትኩረት ሊሰጠው ይገባል ብለዋል። የትም ብንሄድ ሃውሲንግ ባንክ አለው። ይሄም ለኢንዱስትሪ እንደ ተቋቋመው ልማት ባንክ በጣም በዝቅተኛ ወለድ ነው የሚያበድረው፣ ለረጅም ዓመታት ነው የሚያበድረው። ይሄ በከፍተኛ ደረጃ ለህብረት ስራ ማህበራት እንዲሁም ለሰራተኞች ሲቪል ሰርቫንቱ ይሄን ተጠቃሚ መሆን ይችል ነበርና በጥናት
ተግባራዊ እንዲያደርግ የሃውዚንግ ባንክ እንዲኖር እናሳስባለን። የመንገድ ፕሮጀክቶች ላይ ትኩረት በመስጠትም የሚነሱ የልማት ጥያቄዎችን ለመመለስ እየተሰራ እንደሚገኝ ተጠቅሰዋል። የተማሪዎችን የፈጠራ አቅም ለማጎልበት መምህራን እና ትምህርት ቤቶች የተጠናከረ እገዛ እንዲያደርጉ የአዲስ አበባ ከተማ አዳነች አቤቤ አሳሰቡ። 10ኛው ከተማ አቀፍ የሳይንስና ፈጠራ ስራ አውደ ርዕይ በፈጠራ ስራ የተካነ ትጉህ ትውልድ ለሀገር ብልጽግና በሚል መሪ ሀሳብ በወዳጅነት ፓርክ መካሄድ ጀምሯል። 10ኛው ከተማ አቀፍ የሳይንስና የፈጠራ ስራ አውደ ርዕይ በፈጠራ ስራ የተካነ ትጉህ ትውልድ ለሀገር ብልጽግና በሚል መሪ ሀሳብ በወዳጅነት ፓርክ መካሄድ ጀምሯል። የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤም አውደ ርዕዩን መርቀው ከፍቷል። በመዲናዋ ለፈጠራና ለምርምር ስራ ምቹ ምህዳር እየተፈጠረ መሆኑን የተናገሩት ከንቲባዋ የተማሪዎችን የፈጠራ አቅም ለማጎልበት መምህራንና ትምህርት ቤቶች የተጠናከረ እገዛ እንዲያደርጉ አሳስበዋል። ወጣት ልጆችን፣ ህፃናት ልጆችን ማበረታታት ብዙ ፋይዳ አለው። ትምህርት ቤቶች ለዚህ ትልቅ መሰረት ናቸው። መምህራኖች ለዚህ ያላቸው አጋዥነትና ማበረታታት በእውነቱ እጅግ ትልቅ ድርሻን የሚይዝና የሚበረታታ ነው። ወላጆች ልጆቻችሁን ፈጣሪዎች እንዲሆኑ የሚያደርጓቸውን ሙከራዎች በማበረታታት ምቹ ሁኔታዎችን በመፍጠር የበለጠ አእምሮአቸውን ተጠቅመው አእምሮና እጆቻቸውን አገናኝተው መስራት፣ መለወጥ፣ መፍጠር እንዲችሉ የምታረጉላቸው ድጋፎች ለነኚህ የፈጠራ ስራዎች ትልቅ መስራት ናቸው። የአዲስ አበባ ትምህርት ቢሮ በበኩሉ አውደ ርዕዩ ተማሪዎች በክፍል የተማሩትን በተግባር በማየት ዕውቀታቸውን እንዲያዳብሩ የሚያደርግ መሆኑን ገልጿል። በአውደ ርዕዩ 424 ተወዳዳሪዎች በ39 ዘርፎች በቡድንና በግል የፈጠራ ስራዎችን ማቅረባቸውንም ጠቅሷል። ትምህርት ፖሊሲያችን ተማሪዎች አካባቢያቸውን እንዲያውቁ እና እንዲያጤኑ፣ እንዲገነዘቡ፣ እንዲያመዛዝኑና እንዲገመግሙ፣ እንዲተነትኑና እንዲሁም ደግሞ የማድነቅ ችሎታቸውን ከፍ እንዲያደርጉ ይደነግጋል። ይህ አውደ ርዕይ ተማሪዎች በክፍል የተማሩትን ትምህርት በተግባር ለመግለጽ የፈጠራ ስራዎቻቸውን የሚያበረታታ ተሰጥኦና ተውህቦ ያላቸውን ተማሪዎችና መምህራኖች የፈጠራ ስራ ለእይታ ማቅረብ ምቹ ሁኔታን ይፈጥራል፣ ያበረታታል፣ ያግዛቸዋል። በአውደ ርዕዩ ላይ የፈጠራ ስራቸውን ያቀረቡት ተወዳዳሪዎችም የፈጠራ ስራ አውደ ርዕይ መካሄዱ በተግባር የተደገፈ የመማር ማስተማር ስራ ለማጠናከር ያስችላል ብለዋል። ትምህርቱ ለቀጣይ ትውልድ ምንድነው ጠቀሜታው? ኬሚስትሪ ተምሬ ምን አገኛለሁ፣ ነገ ምን መፍጠር እችላለሁ የሚለው ነገር ተማሪዎችን ሞቲቬት ያደርጋል። ተማሪዎች ፍላጎታቸው ጨመረ ማለት ደግሞ ውጤታማ ይሆናሉ ማለት ነው። ጊዜያቸውን ትምህርት ላይ ያሳልፋሉ። ስለዚህ የማትሪክ ማለፊያ ውጤታቸውም እየጨመረ ይመጣል። ፍላጎታቸው ሲጨምር ማንበባቸው ስለሚጨምር ማለት ነው። ውድድሩ ለምን ይጠቅማል ካለን ተማሪዎች ያላቸውን ፓሽን ሞር ለማውጣት ይጠቅማቸዋልና ምን ላይ ሞር እነሱ ፓሽናቸው የትኛው ትምህርት ላይ መሆኑን ሞር እንትን ይላል። ሲቀጥል ደግሞ ሀገራችን ምን አይነት ዜጎች ማፍራት እንደምትችልና ምን አይነት ዜጎች እንዳፈራችም ማየት እንችላለን። 10ኛው ከተማ አቀፍ የሳይንስ የፈጠራ ስራ አውደ ርዕይ እስከ ሚያዝያ 18 ቀን ድረስ ይቆያል። በመጨረሻም የኢትዮጵያ የአቪዬሽን ኢንዱስትሪ ለማሳደግ የዓለም አቀፍ ኤርፖርቶች ግንባታ ከማከናወን ባሻገር ተወዳዳሪ ቴክኖሎጂ ጥቅም ላይ እየዋሉ መሆኑን ተጠቀሰ። በኢንዱስትሪ ላይ የሚታዩ ችግሮችን በጋራ መፍታትና ቅንጅታዊ አሰራር ማጎልበት ያስችላል የተባለለት ዓለም አቀፍ የኢኖቬሽን ጉባኤ በአዲስ አበባ በመካሄድ ላይ ነው። የአቪዬሽን ኢንዱስትሪው ኢትዮጵያ ውስጥ ከ78 ዓመታት በላይ የዘለቀ ነው። የኢትዮጵያ አየር መንገድም ከ140 በላይ ዓለም አቀፍ መዳረሻዎች ያሉት ቁጥር 1 አፍሪካዊ አየር መንገድ ነው። የአቪዬሽን ኢንዱስትሪውን ቅርጽ በማስያዝ የበኩሉን የተወጣና የአይካኦ ወይም ዓለም አቀፉ የሲቪል አቪዬሽን ድርጅት መስራች መሆኑንም የትራንስፖርትና ሎጂስቲክስ ሚኒስትሩ ዶክተር አለሙ ስሜ ይገልጻሉ። ይህም በአዲስ አበባ ዓለም አቀፍ የአቪዬሽን ጉባኤ እንዲካሄድ አስችሏል። Under our national transport policy, we are expanding airport infrastructures.
የትራንስፖርት ፖሊሲያችንን መሰረት በማድረግ 6 አዳዲስ ኤርፖርቶችን በመገንባት ላይ ነን። ዓለም አቀፋዊ ተደራሽነታችንን ለማጎልበትም የቦሌ ኢንተርናሽናል ኤርፖርትንም በማዘመን ላይ ነን። ኢትዮጵያ ደህንነቱን የጠበቀ በረራ የሚለውን የአይኮዋ አጀንዳን በመተግበር ላይ ናት። በአርቲፊሻል ኢንተለጀንስ የታገዘ የአየር ትራንስፖርት ቁጥጥርን መከተልን ጨምሮ የላቁ ቴክኖሎጂዎችን በመጠቀም የካርቦን ልቀትን በመቀነስም ለአካባቢ ጥበቃ ትኩረት ተሰጥቷል። የኢትዮጵያ አየር መንገድ ወደ ሎሚ ሎንጋሜ እና ኬሳንጋሜ ያደረገው መስፋፋትም ለፓን አፍሪካዊነት ያለንን ቁርጠኝነት የሚያመላክት ነው። የአቪዬሽን ኢንዱስትሪው ለቱሪዝም ዘርፉ እድገት እያደረገ ያለው አስተዋጽኦም ከፍተኛ ነው ተብሏል። የቱሪዝም ሚኒስትሯ ወይዘሮ ሰላማዊት ካሳም የኢትዮጵያ አየር መንገድ አፍሪካን ከዓለም ጋር በማስተሳሰር ለኢኮኖሚ እድገት ላበረከተው አስተዋጽኦ ዓለም አቀፍ ጉባኤው እንዲዘጋጅ ማስቻሉን ተናግሯል። As you all know, air transport is the lifeblood of tourism. ሁላችሁም እንደምታውቁት የአየር ትራንስፖርት ለቱሪዝም እድገት ህይወት የሚዘራ ነው። አርማችን የሆነው የኢትዮጵያ አየር መንገድም ለቱሪዝም እድገቱ ከፍተኛ ሚና አለው። ሀገሪቱን ከ145 ዓለም አቀፍ መዳረሻዎች ጋር በማገናኘት ሀገራዊ ኩራታችን ሆኗል። የውጭ ምንዛሪን በማምጣት የስራ ዕድልን በመፍጠርና ቱሪዝሙን በመደገፍም የኢኮኖሚ እድገቱን በማፋጠን ላይ ይገኛል። በአፍሪካ ያለውን የኢኮኖሚ ትስስር በማሳደግ ያደረገው አስተዋጽኦም ለዚህ በአፍሪካ የመጀመሪያ ለሆነው ፎረም መዘጋጀት እንድትመረጥ አድርጓል። የኢትዮጵያ ሲቪል አቪዬሽን ባለስልጣን ዋና ዳይሬክተሩ ጌታቸው መንግስቴም የግል ዘርፉን በማሳተፍ የአቪዬሽን ኢንዱስትሪውን ይበልጥ ለማዘመን እየተሰራ መሆኑን ተናግረዋል። አዳዲስ ትሬንዶች በአቪዬሽን ኢንዱስትሪ ውስጥ እያጋጠሙ ነው ያሉን። ውድድሩ በጣም ከፍተኛ ነው፣ ከሩቅም ከቅርብም። ስለዚህ አቪዬሽን ኢንዱስትሪውን በተለመደው መንገድ ብቻ መምራት ብዙ ርቀት የሚያስኬደን አይሆንም። ይህንን ታሳቢ በማድረግ የኢትዮጵያ ሲቪል አቪዬሽን ባለስልጣን ብሔራዊ የሲቪል አቪዬሽን ትራንስፎርሜሽን ፕሮግራም ላውንች አድርጓል። ይሄ ላውንች ሲደረግ ዓላማው ሀገራችንን ዋነኛው የአቪዬሽን ሀብ የማድረግ በአፍሪካ ትልቁ የአቪዬሽን ሀብ የማድረግ ነው። በአየር ትራንስፖርት ብቻ ሳይሆን በኤሮስፔስ ማኒፋክቸሪንግ፣ በጀነራል አቪዬሽን፣ በኤምአርኦ ሰርቪስ የምንለው፣ በኢኖቬሽንና ቴክኖሎጂ፣ በሰው ሀብት ልማትና በመሳሰሉት ዋነኛው ሀብ የማድረግ ዓላማ ይዘን ነው እየሰራን ያለ ነው። ሀብ መሆን ብቻ ሳይሆን ደግሞ በዓለም አቀፍ ደረጃ ተወዳዳሪ የሆነ አቪዬሽን ኢንዱስትሪ መገንባት። የአቪዬሽን ዘርፉን ይበልጥ ምቹ ለማድረግም ሀገራት የአየር ክልል ተደራሽነታቸውን ምቹና ክፍያቸውንም ተመጣጣኝ በማድረግ የአየር ትራንስፖርት ተደራሽነትን ማጎልበት እንዳለባቸው በጉባኤው ተነስቷል። ዜናው አበቃ። ከቀሪ ፕሮግራሞቻችን ጋር መልካም ቆይታ።